የክርስቶስ ብርሃን ውስጥ እየኖሩ ፀሐይ ትውጣ አትውጣ እስከማያውቁ ድረስ ደርሰዋል። ሰው ሴት ይሁን ወንድ ይሁን መለየት እስኪያቅታቸው ድረስ ደርሰዋል። እንደዚህ አይነት አስደናቂ ፍጽምና ውስጥ ገብተዋል። ሆነ አይቀርም አለ ነብይ አለ። ከዚያ ትንሽ ፈቀቅ አለና ከእግዚአብሔር የሆነ ሰው ሳይሆን አይቀርም አለ። መጨረሻ ላይስ የእግዚአብሔር ልጅ አለ። መጨረሻ ላይ ሰገደለት። የባህሪ አምላክ እንደሆነ አወቀ። ቀስ በቀስ ከዛሬ ነገ ከትላንት ዛሬ እኛ እንዲንበለዋ ፈውስ ፍለጋ ቤት መጥቼ በፍቅርህ ቆስዬና ታምሜ ልሂዳ ብንለው ነው የሚሻለው። ክርስቶስ ብቻውን ነበር ይላል። ብቻው በዚህ ምን አደረገ? ለራሱ ክብርን ከመፈለግ ክብርን ናቅ። ክብርን የማይንቃት ሰው ክብር አትከተለው። በግድ አክብሩኝ የበዛው እኮ ለዚህ ነው። ልታይ ማለት ክርስቶስ ብቻውን ነው እቺን ነፍስ የማረካት። ምንም ነገር ሳንተው እንዴት ለክርስቶስ ብዙ ነፍሳትን ልናስቀርለት እንችላለን? የወጣውን ሕዝብ ማስገባት እንችላለን። ጭራሽ እየወጣብን እኛን ሲያየን እየተበሳጨብን መንገድ ላይ ሲያየን እያቋረጠ እየሄደ ተው ነገር ሌላ ነገር እንዳይመጣ እቺን ነፍስ የማረካት ክርስቶስ ፈቃዱን ሁሉ ገቶ ለሌላው ሁሉ ደክሞ ነው። ወገኖቼ እንዴት ሊያስተምራት ይችላል? አንዲት ነፍስ ያውም ከአሕዛብ ወገን የሆነች ያውም ሴት። ምዕመናን ይህ ምን እንደሚያስተምር ታውቃላችሁ? በተለይ እንደኔና እንደኔ ላለው ጥቂት ላገልግል ለሚለው ለሚፍጨረጨረው መምህራን እንዳስተማሩት እኮ ነው። ደሃ ሀብታም ሳንል እንድናስተምር። ይህች ሴት በቀትር ውሃ እየተመላለሰች የምትቀዳ የምትልከው አገልጋይ እንኳን የሌላት ደሃ መሆኗን ያስታብቅባታል። በቀትር በጠራራ ፀሐይ በእስራኤልም በሰማርያም በይሁዳም ውሃ ይቀዳል። ወይ በማለዳ ወይ በምሽት ነው የሚቀዳው። እቺ ሴት ግን በቀትር የምትቀዳው ጉዳይ ድብቅ ጉዳይ ስላላት ነው። እኔ ግን የምፈልገው ደሃ መሆኗን የሚያሳየው የምትልከው ሰው የሌላት መናጢ ናት። ክርስቶስ የፈለገው እንደሱ ነው። ይሄ ምን ማለት ይመስላችኋል? ደሃ ሀብታም ሳንል እንድናገለግል የሚጠቁመን አይመስላችሁ? ዘርም ሳንመርጥ ዕብራዊ ሆነች፣ ሰማርያዊ ሆነች፣ ሕዝብ ሆነች፣ አሕዛብ ሆነች፣ ጠቆረች፣ ቀላች፣ እጇ ለሰለሰ ሻከረ፣ መኪና ነዳች፣ ያለ ጫማ መጣች፣ ለአገልጋዮች ምንም አይደለች። ነገሩ የተገላበጠ ይመስላል። ክርስቶስ ይቺን ነፍስ የማረካት እንደዚህ ነው። ደሃ ሀብታም ሳይል እያስተማረ፣ ዘር ሳይቆጥር እያስተማረ፣ ከሐዘን እስከ ደስታ ከሰርግ እስከ መቃብር ነው ክርስቶስ ያስተማረው። እንደውም ከሰርግ ይልቅ የለቅሶ ቤቱ አገልግሎት የክርስቶስ እንዴት ውብ ነበር ወገኖቼ። እናም እንደዚህ የሚያገለግል ነው ነፍሳትን የሚማርከው። ክርስቶስ ያገለግል አሳ አጥማጁ ጴጥሮስ ጋር ያቀረበው ያለቀበት ዶኪማስ ጋር 4 እጥፍ ልመልስ ያለው ዘኬዎስም ጋር አገልግሏል። እንደ ቅዱስ ጴጥሮስ ደሃ ደግሞ እንዳቀረበው ያለቀበት መካከለኛ ደግሞ 4 እጥፍ ልመልስ እንዳለው ኢንቨስተር እንደ ዘኬዎስም ሁሉም ጋር ክርስቶስ ያው ነው። እኛ በዚህ ዘመን ያለን አገልጋዮች እንደዚህ እንሆን። አሁን እንደውም ይሄ ዘመን የደሃ ደሃ ብሎ ሁሉ ያስቀምጠዋል። ጎብኘትም ያደርጋል ይኖር ይሆን? ነፍስ ለምን በደንብ ማጥመድ አቃተን? ፈቃዳችንን ሁሉ ገተን ማገልገል ስላቃተን ይሆን?
ብቻ ምን አለፋችሁ ይቺ ሰማርያዊቷ ሴት በብዙ የባል ችግር ስትንገላታ ነበረች። አሁን ግን አስተሳሰቧን የቀየረ ውሃ ዳር ላይ የነፍሷን ሙሽራ አገኘች። እናንተ ምእመናን የነፍሳችን ሙሽራ ውሃ ዳር በጥምቀት አግኝተነዋል። በመስቀል ላይ አጭቶናል። በጥምቀት ደግሞ አካሉ አድርጎናል። ውሃ ዳር አግኝቶናል ሁላችንንም። አንድ ሊቅ የነፍሷን ሙሽራ ውሃ ዳር አገኘችው ይላል። በባል ዘንድ ታስራ መከራዋን ስትበላ የነበረችው ይህቺ ሴት አሁን በሙሽራዋ በክርስቶስ ፍቅር ታሰረች። ወገኖቼ መቼ ነው በጌታችን ፍቅር የምንሆልለው? መቼ ነው በሙሽራችን ፍቅር የምንታሰረው? መቼ ነው ከዓለም ፍቅር በላይ የእግዚአብሔር ፍቅር በልጦብን ዓለምን ቀለል አድርገን ማየት የምንችለው መቼ ነው? እቺ ያደረገችው እንደሱ ነው ወገኖቼ። ጥቂት ነገሮችን ላንሳና ሰዓቴ እንዳያልቅብኝ በጊዜ እንደተጠቀም ጥቂት ነገሮችን አንስቼ ላብቃ። እርግጥ የተሰጠኝ ደቂቃ ቫት እንደሚኖረው አስቤ እንጂ ሰዓቱ አልቋል። መቅደሙን በመናገር ፈጅቼዋለሁ። የአውቶቡስ ተራው መምህር ትንሽ ቫት ከጨመሩልኝ ልቀጥል። ባይጨመርም ይበቃል። ብዙ ነገር አያስፈልግም አይደል? ዝማሬው መዝሙር ነው። ማይጠንቱ ስንት ነገራችንን እያረመልን እያከመን ነው አይደለም? በነገር ብዛት ነው፣ በመራቀቅ ነው። እዚህ በመምጣታችን እንኳን ፈውስ ነው። እውነት አዘን ይህቺ ሴት ክርስቶስ አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምትም ታግሳ ከማውራት ግን አልቦዘነችም። ስታየው የደከመ ያውም ውሃ የሚለምን በአንድ ልብስ የተጣበቀ ምንም ሊያደርግላት እንደማይችል የተረዳች ሰው ትመስላለች። ለማናገር ግን አልቦዘነችም። ንቃም አላለፈችው። እንደ ነገሩም ጣል አላረገችው። ምን አረገች? ሰማችው። ያውም በጠራራ ፀሐይ በዛ ግለት ስር ቁጭ ብላ መማር ምን ያህል ይደንቃል። እኛ እኮ ክርስቲያኖች ፍጹም እንዳደረገልን እያወቅን ከሞት እንዳወጣን ወደ ሕይወት እንደጨመረን በደላችንን አበሳችንን ሁሉ እንዳስወገደልን ክፋታችንንም እንዳራቀልን አዲስ ሕይወት እንደሰጠን መስቀል ላይ እንደሞተልን የራሱን አካል ድግስ አድርጎ እንደደገሰልን ኧረ ስንት ጉድ እያወቅን የምር ማናገር ያቆምን ስንቶች ነን። የምር ታናግረዋለህ በጸሎት፣ የምር ትወተውቸዋለሽ በሱባኤ። እግዚአብሔር በቃሉ ሲናገረን የምር ልባችን ይቀልጣል። እሱን እናዳምጠዋለን። በቁም ነገር እናናግረዋለን። በቁም ነገር እንሰማዋለን። ያውም በተመቻቸ ስፍራ ሊያደርግልን እንደሚችል እያወቅን እንኳን ማናገር ያቆምን ስንቶች ነን። ቺንሲንክን ተመልከቷት። በዚያ ሁሉ መከራ በዛ ግለትና ፀሐይ ውስጥ ከማናገር አልቦዘነችም። ይህ አስደናቂ ነገር። ስንቶቻችን ማናገር አቁመን ጸሎት አቁመን ይሆን? ስንቶቻችን ከዕለታት አንድ ቀን እንጂ በቁም ነገር የእግዚአብሔርን ቃል መስማት ትተን ይሆን? ስንቶቻችን በቅዳሴ ላይ ማናገር አቁመን ይሆን? ስንቶቻችን ሱባኤ መግባት ትተን ይሆን? አሁን እንኳን እግዚአብሔር ሲናገር በቁም ነገር እናናገረው ይሆን? እንሰማው ይሆን? ልባችን ይሰማዋል? ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሴት ሁሉን በአንድ ያላስረዳት በሞት ይስሙኝ። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም።
መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ቀጥሎ ነቢይ፣ ከሁሉም መጨረሻ መሲሁን አየችው ይላል። ቀስ በቀስ ነው የገለጸላት። እኛ እኮ በጣም ችኩሎች ነን። እግዚአብሔር ቶሎ ካልነገረን ባክባ ወደ ገደለው ግባ እኮ ነው የምንለው። ሁሉም ነገር ቶሎ ወደ ገደለው እንዲገባ ስለምንፈልግ ብዙዎቻችን ገደል እየገባን። ቀስ በቀስ ነው እግዚአብሔር የሚሰራው። ቀስ በቀስ ነው የሚያሳውቀን። ባንዴ ጸሎቴ ካልተሰማ፣ ባንዴ ኃጢአቴ ካልተወገደ፣ ባንዴ እንደው ክንፍ ካላወጣው፣ ባንዴ ማይበሉ ጸጥ ካላለ፣ ባንዴ ሁሉ ነገር ካልተስተካከለ፣ ባንዴ ስዕለቴ ካልተሰማ፣ ባንዴ መች እንደዚህ አለ። እዩት እንዴት ቀስ በቀስ እንደገለጠላት። እንደውም ቅዱስ ኤፍሬም ይደነቃል። ውሃ የተጠማውን ሰው አለ በንግግር ልትረታ ሞከረች ይላል። መቅጃ የለ ምንጥስ ቅብጥርስ እያለች ልትረታው ሞከረች ይላል። ይሄ ብቻ አይደለም፣ ቀጠለችና ከአይሁዳዊው ጋር ዘር ቆጠራ ገባችና ለአይሁዳውያን ያላትን ጥላቻ አሳየች። የሷን ደግሞ ነገር ተመልከቱት። ክርክር፣ ከክርክር ቀጥሎ ጥላቻ። እንደገና ከመምህሩ ጋር ደግሞ ተከራከረች። አባቶቻችን ነግረውናል። ክርስቶስም ማስረዳት በዚህ ተራራ የማትሰግዱበት ጊዜ ይመጣል ብሎ እቅጩን ነገራት። ከመምህሩ ጋር ግን ተከራከረች። መጨረሻም ባልሽን ጠርተሽ ደይ ሲላት አንድ ድብቅ ምስጢር ሲነግራት ነብይ ብላ ደግሞ ወደ መጥራት መጣች። ከዛስ ምስጢሩንና ጉዷን ሲነግራት ከነብዩ እግር ስር ተንበረከከች ይላል። መጨረሻ መሲሁን ወደደችው ይላል። በሞቴ ልድገምላችሁ። ምን አደረገች? በንግግር ልትረታ ሞከረች፣ ጥላቻ አሳየች፣ ተከራከረች፣ ከነብዩ እግር ስር ተንበረከከች፣ መጨረሻም መሲሁን ወደደች ይላል። ቀስ በቀስ ወገኖቼ፣ ቀስ በቀስ ነው ወደ እግዚአብሔር ፍቅር የምንመሰጠው። ቀስ በቀስ ነው የምንለወጠው። ከመቸኮል ትንሽ መረጋጋት ያስፈልገናል። አባቶቻችን ብዙ ደጅ መጥናት እኮ ተከትሏቸዋል ወገኖቼ። ፀሐይ እስካሁን አለች እስከ ማለት ደርሰዋልና አባ መቃሪዎስ የክርስቶስ ብርሃን ውስጥ እየኖሩ ፀሐይ ትውጣ አትውጣ እስከማያውቁ ድረስ ደርሰዋል። ሰው ሴት ይሁን ወንድ ይሁን መለየት እስኪያቀታቸው ድረስ ደርሰዋል። እንደዚህ አይነት አስደናቂ ፍጽምና ውስጥ ገብተዋል። የዓለት ብልት እስከ መመርመር፣ የወፍ ቋንቋ እስከ ማወቅ፣ የንፋስ ሹክሹክታ እስከ መለየት ደርሰዋል። ግን ቀስ በቀስ ነው ክርስቲያኖች፣ ቀስ በቀስ ከሚያናግረን መምህራችን ጋር፣ ከሚያስተምረን አስተማሪያችን ጋር፣ ከክርስቶስ ጋር፣ ከአፍቃሪያችን አምላክ ጋር ጥቂት ቆይታ ካደረግን መሲሁን መውደድና እሱን መከተላችን አይቀርም። አትቸኩሉ። ቶሎ ብላችሁ ጀርባችሁን ወደ መስጠት አትሄዱ። ቶሎ ብላችሁ አትወስኑ። ጥቂት ጊዜ ታግሳችሁ ስሙት። ቀስ በቀስ መሲሁን አገኘችው። ክርስቶስ ለብዙዎች መጽሐፍ ቅዱስ ውስጥ ተመልከቱ፣ ቀስ በቀስ ነው ራሱን የገለጠላቸው። ለነሱ ቀስ በቀስ ከገለጠ እኔ ባንዴ ልወቀው ይባላል። እኔ አሁኑኑ ልረዳው ይባላል። እኔ ጠይቄያለሁ ቶሎ ካልተመለስልኝ ይባላል። ቀስ በቀስ ቅድም የነገርኳችሁ የዮሐንስ ወንጌል ምዕራፍ 9 አይነ ስውሩንም ተመልከቱት። ቃል በቃል የተናገረውን መጀመሪያ ኢየሱስ የሚባል ሰው አለ። ከዛ ቀጠለና ነብይ ሳይሆን አይቀርም አለ። ነብይ አለ። ከዚያ ትንሽ ፈቀቅ አለና ከእግዚአብሔር የሆነ ሰው ሳይሆን አይቀርም አለ። መጨረሻ ላይስ የእግዚአብሔር ልጅ አለ። መጨረሻ ላይ ሰገደለት። የባህሪ አምላክ እንደሆነ አወቀ። ቀስ በቀስ ከዛሬ ነገ፣ ከትላንት ዛሬ፣ ከዛሬ ከነገ ወዲያ ቀስ በቀስ ነው የምንለወጠው ክርስቲያኖች። ቀስ በቀስ ነው የምንበረታው።
በአንድ ጊዜ ማለትማ ትዕቢት ነው። ብዙዎች መታገስ አቅቷቸው ነው ጌታችንን ሳያገኙት የሚሄዱት። ውሃ ፈልጋ የመጣች ነፍስ እንዴት ያስደንቃል! የዘላለም ውሃ አገኘች። ደግሞ አለው እንደ ልማዷ ውሃ ፈልጋን የመጣችው እሷ ግን እዛ ውሃ ዳርቻ ላይ ያገኘችው ግን ቃላት የማይገልጡት ሕይወት አግኝታ ነው የሄደችው። እኛም እንደዚህ ብንለው እኮ ጥሩ ነው። እንጀራ ፈልጌ ወጥቻለሁ፣ ቤትህ እንጀራ እንድትሰጠኝ እመላለሳለሁ። ጌታዬ ሆይ የዘላለም እንጀራ የሆንከውን አንተ አግኘኝ፣ የዘላለም እንጀራህን ስጠኝ። ብዙዎቻችን እንጀራ ለመፈለግ እንንከራተታለን። እንደው እውነት እንነጋገር ከተባለ በዚህ በስደት ዓለም ያሉ የቤተ ክርስቲያን ልጆች እንጀራ ፈልገው ወጥተው በእርግጠኝነት ቆራቢያን ሆነው እየጨረሱ እንደሆነ አረጋግጥላቸዋለሁ። እንጀራ ፍለጋ ነው የወጡት። የዘላለም እንጀራን አገኙ። በየዕለቱ ቤት እንጀራ ፍለጋ እጄን እዘረጋለሁ። የዘላለም እንጀራን አንተን ምን ነው ባገኘው አንለው። ቤት ፍለጋ ወጥተው እግዚአብሔርን የዘላለም ማደሪያቸው ያደረጉ ብዙ ናቸው። ልጅ ፍለጋ ወጥተው የእግዚአብሔር ልጆች ሆነው ተመለሱ ብዙዎች ናቸው። ልጅ የለኝም ልጅ ፍለጋ ወጥቼ ጌታዬ ሆይ አንተ አባቴ መሆንን አውቄያለሁ የሚሉ የሚመሰክሩ ይጠፉ ይሆን? እውነተኛ ልጅ የሆኑ እንደዛ እንድንመጣ የሚያረገ ልጆች ማድረግ ስለሚፈልግ ነው ደጅ የምንጠናው። እሱን አግኝተነው እንድንሄድ እኮ ነው። አንዳንዴ ጉድለቶቻችን ደጅ መጥኛዎቻችን ያረጋቸዋል እግዚአብሔር። ጉድለቶቻችንን መሙያ ያረጋቸዋል እግዚአብሔር። ያጣነውን ፈልገን ስንመጣ ፈልገህን ያጣህንን እኛን አግኘና እንደዚህ ነው ሊባል የሚገባው። የተወደዳችሁ ክርስቲያኖች ፈቃዴን ፈልጌ ስመጣ ፈቃድህን የምፈጽም ሰው አድርገኛ። ውሃ ፈልጋ መጣች፣ የዘላለም ውሃዋን አግኝታ ሄደች። የታደለች። ምን አግኝተህ ትሄዳለህ? ምን አግኝተሽ ትሄጃለሽ? ቁም ነገሩ እሱ ነው። በጥያቄ ተሞልተው መጥተው በጥያቄ የሚመለሱ ብዙዎች ናቸው። መልስ ይዘው ማይሄዱ፣ መልስ አጥቁረው ማይሄዱ፣ የተጨበረበረ መልስ ይዘው ማይሄዱ ምንኛ የታደሉ ናቸው። እኛ እንዲንበላ ፈውስ ፍለጋ ቤት መጥቼ በፍቅርህ ቆስዬና ታምሜ ልሂዳ ብንለው ነው የሚሻለው። ስጋዊ ፈውስን ፈልጌ ስመጣ ነፍሴ በፍቅርህ ትታመማ አግኝታ ነው። እንደሱን የሆነችው ይህች ሴት በጣም ብዙ የሞተ ነገር አላት። ታዲያ አሁን የሚያስፈልጋት የምር እኮ ውሃ እኮ አልነበረም። ይበልጥ የሚያስፈልጋት ሕይወት ነበር የሚያስፈልጋት። የሞተ ነገር ያላት ሕይወት እንጂ የሚያስፈልጋት ማን ነው? ሕይወት እኮ ጌታችን ነው። ሌላ ምን ሕይወት አለ? የሞተ ነገር ለበዛባት ለዚች ሀገር ከእግዚአብሔር በቀር ምን የሚያስፈልጋት ይመስላችኋል? ቅምጥልነት። ሕይወት እግዚአብሔር ያስፈልጋታል። ኃጢአት ለተጫናት ሰውነት ቤት ምን ያደርግላታል? እንደገና ሊጫናት ክርስቶስ ያስፈልጋት እንጂ